ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እኔ ፓስተር ደረጀ ግርማ የማህበረሰብ ሳይንስ ባለሙያና የጋብቻ አማካሪ ነኝ። እንግዲህ ቤተሰባችን የቴሌቪዥን ፕሮግራም በጣም ብዙ አመት ሆኖታል። በጣም ብዙ ቤተሰብ ተኮር ጉዳዮችን እያነሳን የምንነጋገርበት ሁኔታ አለ። አንድ ጉዳይ ካነሳን አንድ ወር ሁለት ወር በዛ ጉዳይ ላይ እንነጋገራለን። የምንነጋገረው ግን ሁሌም ቤት ውስጥ ስላለ ጉዳይ ነው። ባጥራችን ግቢ ውስጥ በቤታችን ቅጥር ውስጥ ስላለ ጉዳይ ነው። ባልና ሚስትን የሚመለከት ጉዳይ፣ ወጣቶችን የሚመለከት ጉዳይ፣ ልጆችን የሚመለከት ጉዳይ እና ይሄ የቤተሰብ ህይወት በሚባለው አካባቢ የሚሽከረከር ጉዳይ ነው ስናነሳ የነበረው። እንግዲህ አሁን ደግሞ አዲስ ትምህርት ጀምርላችኋለሁ ብያችሁ ነበር። ይሄ ምናልባት ከአንድ ወር እስከ ሁለት ወር ይቆያል ጌታ ቢፈቅድና ብንኖር። ይሄ ትምህርት እንግዲህ ቤተሰብና ፈተና በሚል ርዕስ ነው ማስተምራችሁ። እንግዲህ የፈተና በቤተሰብ ህይወትም በሌሎችም የህይወት መስኮች ፈተና አለ። ምድር ላይ ስንኖር የምድር ላይ የመኖራችን አንዱ መገለጫ ፈተና ነው። ቢዝነሳችን ላይ ፈተና አለ፣ አገልግሎታችን ላይ ፈተና አለ፣ ጤናችን ላይ ፈተና አለ፣ ማህበራዊ ህይወታችን ላይ ፈተና አለ። እንደዚሁም መንፈሳዊ ህይወታችንም ላይ ፈተና አለ። ትዳራችንም ላይ የቤተሰብ ህይወታችን ላይ እንደዚሁ ጮኛሞች የጮኝነት ህይወታቸው ላይ ፈተና አለ እና ብዙ ሰዎች ይጠይቃሉ፣ ለምንድነው ክርስቲያን ሆኜ የምፈተነው ይላሉ። ግን ደግሞ መጽሐፍ ቅዱስን ስንመለከት መጽሐፍ ቅዱስ ላይ ያሉ አጠቃላይ ባለ ታሪኮችን ስንመለከት እግዚአብሔር የተጠቀመባቸውም ያልተጠቀመባቸውም ግን ለትምህርታችን ለምሳሌያችን የተጻፉ ባለ ታሪኮችን ስንመለከት ህይወታቸው በፈተና የተሞላ ነበር። መጽሐፍ ቅዱስ ላይ ያሉ ባለትዳሮችን ስንመለከት ህይወታቸው በፈተና የተሞላ ነበር። ግን ፈተናን እንዴት ነው አሸንፈው ያለፉት? ከዚህስ ጉዳይ እኛ ምን እንማራለን? ምንስ ማድረግ አለብን? አሁን የተለያየ ፈተና የተጋፈጣችሁ ጥንዶች ብትኖሩ፣ ቤተሰቦች ብትኖሩ፣ ወይም በተለያየ የቤተሰብ ህይወት ውስጥ ያላችሁ ሰዎች ብትኖሩ ይሄ ትምህርት ትልቅ አቅም ይፈጥርላችኋል። ስለዚህ እንግዲህ ቤተሰብና ፈተና በሚለው ርዕስ በመጀመሪያ የምንመለከተው ፈተና በራሱ ምንድነው? ምንድነው ፈተና? እንደ ክርስቲያን ስለ ቤተሰባዊ ፈተና ከማውራታችን በፊት፣ ስለ ጋብቻዊ ፈተና ከማውራታችን በፊት፣ ስለ ጮኛሞች ፈተና ከማውራታችን በፊት በራሱ ፈተና ምንድነው? ክርስቲያን ፈተናን እንዴት ነው መረዳት ያለበት የሚለውን ማየት ይኖርብናል። እንግዲህ ፈተና ምንድነው ለሚለው አንድ ሁለት ሶስት ነገር እንደ መግቢያ አሳያችኋለሁ። የመጀመሪያው እንግዲህ ፈተና የእምነታችን ማምጠቂያ መንኮራኩር ነው። ፈተና የእምነታችን ማምጠቂያ ነው። በነገራችን ላይ ፈተና እኛንን እንጂ የሚጎዳን የሚመስለን፣ ግን ፈተና እግዚአብሔር እያንዳንዳችንን የከበበንን የተጋፈጥነውን ፈተና ወደ ድል ሲለውጠው የበለጠ መንፈሳዊ ነገራችንን ሲያሳድገው መንፈሳዊ ነገራችንን ከፍ ሲያረግበት ያየንበት ሁኔታ አለ። ምክንያቱም በየትኛውም የአገልግሎት መስክ ብንሆን በጣም ብዙ ጊዜ ተደጋግሞ ተፈትነን ፈተናን አልፈናል። አንዳንድ ጊዜ ፈተናው የሚያጠፋን መስሎን እንኳን ሳይቀር ግን ደግሞ ፈተናውን አሸንፈነው እንደውም እንኳን ተፈተንኩ ከዚህ ፈተና በኋላ ይሄን አቅም አገኘው ይሄን ነገር ጌን አረኩ ያልንባቸው ብዙ አጋጣሚዎች አሉ። እንግዲህ እግዚአብሔር መልካም ነገርን ከውስጣችን ጨምቆ ለማውጣት መልካም የማይመስሉ ነገሮች በህይወታችን እንዲያልፉ የሚፈቅድበት ጊዜ አለ። ወገኖቼ የምንጋፈጣቸው ፈተናዎች ያለንበት ሁኔታ እያንዳንዱ አስተንፋሳችን እንኳን ሳትቀር እንኳን ቻሌንጅ የሚያደርጉን እንኳን የሚያበሳጩን እንኳን ተስፋ የሚያስቆርጡን እንኳን የተለያየ አጣብቂኝ ውስጥ የሚከቱንን ነገሮች የሚከቱንን ፈተናዎች ቀርቶ እያንዳንዷን አስተንፋሳችንን እግዚአብሔር ያውቃል። እግዚአብሔር ሳያውቅ አንዲትም ኢምንትም በጣም ቅንጣትም ነገር በህይወታችን አትፈጸምም። ስለዚህ የእግዚአብሔርን ቃል መሰረት አድርገን ፈተናን ከተጋፈጥን እግዚአብሔር ሁሉ ጊዜ ፈተናን ወደ ድል ይለውጣል። በቤተሰብ ህይወታቸው በአገልግሎት ህይወታቸው በተለያየ መስክ ፈተና የተጋፈጡ ብዙ ሰዎች አሉ። በዚህም መግቢያችን ላይ የምናነሳቸው አሉ። መጽሐፍ ቅዱስም ታሪካቸውን ዘግቦልን የምናገኘው ማለት ነው። ግን ደግሞ እግዚአብሔር መልካም ነገርን ከውስጣችን ለማውጣት መልካም የማይመስል ነገር አንዳንድ ጊዜ እግዚአብሔር አሸናፊ ሊያደርገን ተሸናፊ የሚያደርጉን የሚመስለንን ፈተናዎች የሚያሳልፍበት ሁኔታ አለ። ስለዚህ ብዙ ጊዜ ከፈተና በኋላ ፈተናቸው ወደ ድል ተለውጦ በትክክል ፈተናቸውን የእግዚአብሔርን ቃል መሰረት አድርገው ፈተናቸውን ተጋፍጠውት እግዚአብሔርን አስቀድመው ፈተናቸውን ተጋፍጠውት
ከድል በኋላ እንኳን ተፈተንኩ ያሉ ሰዎች ወይም ያልን ሰዎች በየቤቱ እንኖራለን። ስለዚህ ፈተና የእምነታችን ማምጠቂያ መንኮራኩር ነው ያልኳችሁ ለዚህ ነው። እምነታችንን ሊያመጥቀው እግዚአብሔር ካለንበት ደረጃ ከፍ ሊያደርገን ካለንበት መንፈሳዊ ሌቭል ከፍ ሊያደርገን ሲፈልግ የተለያዩ ድሎችን ጌን እንድናደርግ እግዚአብሔር ሲፈልግ ፈተና ወደኛ እንዲመጣ የሚፈቅድበት ጊዜ አለ። መጽሐፍ ቅዱስ ሙሉ ስለ ፈተና የሚያወራው ነገር ይህንን ነው የሚያስተምረን። እዚህ ሮሜ 11 ከ33 እስከ 35 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው ይላል። ፍርዱ እንዴት የማይመረመር ነው። ለመንገዱም ፍለጋ የለውም። የጌታን ልብ ያወቀ ማን ነው? አንዳንድ ጊዜ አንዳንድ ፈተናዎች ለምንድን ነው ይሄ ፈተና እኔ የተጋፈጥኩት ብለን ችኩል ብለን ከእግዚአብሔር ጋርም ልንጋጭ የምንሞክርበት ሁኔታ አለ። ግን የእግዚአብሔርን ልብ ማንም አያውቅም። እግዚአብሔርን ተጠግተን እግዚአብሔርን ሙጥኝ ብለን እግዚአብሔር ላይ ተጣብቀን ፈተናውን ካለፍን በኋላ ግን የእግዚአብሔር ሐሳብና ዓላማ ሲገባን በምስጋና እንሞላለን። ለመንገዱም ፍለጋ የለውም። የጌታን ልብ ያወቀ ማን ነው ይላል። ወይስ አማካሪው ማን ነው? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። በጣም የሚገርመኝ ቃል ነው ይሄ። ሁሉ ከእርሱና በእርሱ ለእርሱም ነው፣ ለእርሱ ለዘላለም ክብር ይሁን አሜን ይላል። ስለዚህ ወገኖቼ የእግዚአብሔርን ልብ ዲቴል አናቅም። እግዚአብሔር በእኛ ላይ ያለው ሐሳብ ለመሰላችሁ የእኛ መረዳት ውስን ነው፣ የእኛ መገለጥ ውስን ነው። አንዳንድ ጊዜ በቀላሉ የእግዚአብሔር ሐሳብ የሚገባን ጊዜ አለ። አንዳንዴ ደግሞ በሕይወታችን የምንጋፈጣቸውን ፈተናዎች ስናይ የእግዚአብሔር ቀጥሎ ያለው ሐሳቡ ቶሎ አይገባንም። ለዚህ ነው በፈተና ጊዜ መረጋጋት ያስፈልጋል። በፈተና ጊዜ ከእግዚአብሔር ጋር መጣበቅ ያስፈልጋል። በፈተና ጊዜ እግዚአብሔርን ማምለክ ያስፈልጋል። በፈተና ጊዜ ፈተናውን ምክንያት አድርጎ ከእግዚአብሔር ቤት መሸሽ አያስፈልግም። አንዳንዶች በፈተናቸው ጊዜ ጌታን ትተው ይሄዳሉ። በጣም ሲጎዱ፣ በጣም ሲጋጋጡ የምናይበት ሁኔታ አለ። እንደገና ያዕቆብ ምዕራፍ 1 ከ2 እስከ 5 ይላል እንዲህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ይላል ትዕግስትን እንዲያደርግላችሁ እያወቃችሁ። ተመልከቱ፣ ቅድም እንዳልኳችሁ ፈተና ምንድን ነው ለሚለው የመጀመሪያውና አንደኛው የእምነታችን ማምጠቂያ መንኮራኩር ነው ብያችኋለሁ። እዚህ ጋር እንዲህ ነው የሚላቸው ጳውሎስ፣ ወንድሞች ሆይ ያዕቆብ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ እያወቃችሁ ይላል። እያወቃችሁ ትዕግስት አለው ማለት ከተፈተንን በኋላ ታጋሽ እንሆናለን። ከተፈተንን በኋላ ታጋሽ እንሆናለን። ትዕግስትን እንዲያደርግላችሁ እያወቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ይላል ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽማል ይላል። ስለዚህ እግዚአብሔር እያንዳንዱን ነገር እልፍ ምንልበትን ወደ በለጠ ሙላት ምንገባበትን ወደ በለጠ ክብር ምንገባበትን ነገር ከፊታችን ሊያደርግ ሲል አንዳንድ ጊዜ ፈተናዎች ሲመጡ ዝም ይላቸዋል እግዚአብሔር። ለምን? ሊሰራን ፈልጎ ነው። እግዚአብሔር ሳያውቀው በሕይወታችን የሚሆን ነገር የለም። ልክ ነው። አንዳንድ ጊዜ ከመስመር ወጥተን እግዚአብሔርን ባለመፍራት የምንፈተንበት ሁኔታ አለ። ያንን አላልኳችሁ። ግን አንዳንዴ የእግዚአብሔር አሰራር አይገባንም። እኔ ይሄ ክፍል ትዕግስት ሲል አንድ ጸሐፊ የጻፈው ትዝ አለኝ። አንድ አውስትራሊያዊ ጸሐፊ ይመስለኛል፣ ፓስተር ነውና ትዕግስት የለኝም አለ። የጻፈውን ጽሑፍ አይቼ ነው። ትዕግስት የለኝም አለ እና ሁል ጊዜ እኔ ቸርች ውስጥ ጥሩ ሰብካለሁ፣ ጥሩ አስተምራለሁ፣ ጥሩ ጸልያለሁ፣ አጋንንት ይጮሃል፣ ሰዎች ይፈወሳሉ በእኔ አገልግሎት። ሁሌ ግን እኔ የምነቀፈው ታጋሽ አይደለሁም አለ። ቶሎ እናደዳለሁ። አንድ ነገር ማድረግ ከፈለክ ቶሎ ላርገው እላለሁ። የሆነ ነገር መጨበጥ ከፈለክ ቶሎ ነው፣ ቀዥቃዣ ነኝ እና ይሄ ነገር አንዳንድ ጊዜ አውቄው አይደለም ከአቅሜ በላይ በሆነ መልኩ ይሄ ነገር ይሆናል አለ እና ብዙ ጊዜ ጸለይኩ አለ በእግዚአብሔር ፊት። አንድ ቀን ግን ብዙ ጊዜ ሰዎችም በእኔ ዙሪያ ይጸለያሉ አለ። ችኩል ነው፣ ባይቸኩል፣ ቶሎ ባይናደድ ይሉኛል አለ። ቶሎ ባይናደድ፣ ቶሎ ቱግ ባይል፣ እንዲህ እየሰበከ እንዲህ እያደረገ እንደው ቶሎ እንትን ባይል ይሉኛል አለ። ከዛ አንድ ቀን ጠዋት ተነስቼ በጌታ ፊት ስጸልይ አለ ይሄ አውስትራሊያዊ፣ እግዚአብሔር ልጄ ሆይ ዛሬ በጸሎት መሰረት ታጋሽ አደርግሃለሁ፣ የዛሬ ቀን አንተን ታጋሽ የማደርግበት ቀን ነው አለኝ አለ። ጌታ ሆይ ስም ይባረክ ሃሌሉያ አልኩና ወጣው አለ። አሁን ታጋሽ አድርጌያለሁ አይደለም አለ ያለኝ።
ዛሬ ታጋሽ አደርግሃለሁ ነው፣ አድርጌሃለሁ ሳይሆን አደርግሃለሁ ነው ያለኛል። ስለዚህ አንድ የምጋፈጠው ነገር ሊኖር ይችላል። ያንን ግን እኔ አላስተዋልኩም ማለት። ከዛ በኋላ በጣም የሚገርማችሁ በእንትን ነው መሄደው አለ። በዚህ በባቡስ በባቡር በከተማ ባስ፣ ይሄ ባቡር ባስ እሱ ነው አለ ትራንስፖርት የምጠቀመው። እና የመጀመሪያው አመለጠኝ አለ። አሁንም ቀጠለና ሞላብኝ አለ። ቀጠሮ ደግሞ ቢሮ ሰው ቀጥሬ ያለው አለ። ወይኔ ሰዓቴ ደረሰ። ሶስተኛውም እንትን ሳልሳፈር ቀረዋል። ከዛ በኋላ እንደማልደርስ አወቅኩ አለ። ችኮላዬ ዋጋ እንደሌለው አወቅኩ አለ። ከዛ በኋላ ጌታ ሆይ አንተ ያልከው ይሁን፣ እንደኔ ቢሆን ይሄኔ ቢሮ ደርሼ ነበር፣ ግን አንተ ያልከው ይሁን፣ አንተ ሳትፈቅድ ምንም የሚሆን ነገር የለም ስል ያ ጠዋት የተናገረኝ የጌታ ድምፅ መጣል። አየህ አሁን ገና ታጋሽ አረኩሃለኛል። እና አንዳንድ ጊዜ በፈተናዎቻችን እግዚአብሔር የምንፈልገው ነገር ውስጥ ይከተናል። ፈተና ግን አለ። እግዚአብሔር ሊሰራ ሲፈልግ ፈተና ያመጣብሃል። እግዚአብሔር ሙሉ ሊያደርግ ሲፈልግ ፈተና ያመጣብሃል እንጂ ክርስትና መንገዱ አልጋ ባልጋ አይደለም። ለዚህ ነው የነጠረ እምነት የነበራቸው መጽሐፍ ቅዱስ ላይ ወንጌልን የሰሩ እነ ጳውሎስ ሳይቀሩ ተፈትነዋል። በረሃብ ፈተና ይላል ጳውሎስ፣ መርከቤ ተሰብራ ይላል ጳውሎስ፣ ታስሬ ይላል ጳውሎስ፣ ተተፍቶብኝ ይላል ጳውሎስ፣ በብዙ ፈተና ውስጥ ይላል ጳውሎስ። ጳውሎስ ግን የሰራው ስራ ደግሞ ታላቅ ነው። ፈተናው የጳውሎስን አቅም እየጨመረለት ሲሄድ ነው የምንመለከተው። ለዚህ ነው ያዕቆብም ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ እያወቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ፈተና ጌን የምታረጉበት እንጂ ሉዝ የምታረጉበት አይደለም እኮ ነው የሚላቸው። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽማል ይላል። እንደገና አንደኛ ቆሮንቶስ 10:13 ላይ እንደዚህ ይላል፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላቸዋል ጳውሎስ ቆሮንቶሶችን። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። ይኸውላችሁ ከሚቻላችሁ መጠን በላይ ትፈተኑ ዘንድ አይፈቅድም ይላል። በተለያየ ፈተና ውስጥ ያላችሁ ወገኖቼ በልዩ ልዩ ፈተና ውስጥ ስታልፉ በእውቀታችሁ አይደለም ያለፋችሁት፣ በማንነታችሁ አይደለም ያለፋችሁት፣ በመንፈሳዊ ጥንካሬያችሁ አይደለም ያለፋችሁት፣ በእግዚአብሔር እርዳታ ነው። አቅም ሰጥቶናል እግዚአብሔር ፈተናውን አሸንፈን ምንወጣበት። እግዚአብሔር የታመነ ነው፣ አቅም የሚሰጠው ማለት ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ስለዚህ ፈተና እምነታችንን ከፍ የሚያደርግ ወደ ተሻለ ክብር እንድንገባ የሚያደርግ ወደ ተሻለ የክርስትና ስቴፓችን እንድንገባ የሚያደርግ ከአገልግሎት አኳያ ብቻ አይደለም። በትክክል በእግዚአብሔር ምሪት ቢዝነስ ከፍታችሁ ቢዝነሳችሁ ፈተና ገጥሞት ሊሆን ይችላል። በዚህ ውስጥ ግን ከእግዚአብሔር ጋር ቆሙ። ቢዝነሳችሁ ወደሚቀጥለው ዳይሜንሽን ይገባል። በአገልግሎታችሁ ፈተና ገጥሟችሁ ሊሆን ይችላል። እግዚአብሔር የተናገራችሁና አሁን የገጠማችሁ ፈተና አንድ አልሆነላችሁ ያለ ልብ አድርጉ። መጽሐፍ ቅዱስ እንዲህ አይነት ታሪክ ባላቸው ሰዎች የተሞላ ነው። ግን መጨረሻ ላይ ደግሞ ፈተናውን አሸንፈውት ሲያልፉ የምንመለከትበት ሁኔታ አለ። ስለዚህ የእምነታችን ማምጠቂያ መንኮራኩር ነው ፈተና። ፈተና ምንድን ነው የሚለውን ነው እያየን ያለ ነው። ልናነሳ ያልነው ስለ ቤተሰባዊ ፈተና ነው። መጽሐፍ ቅዱስ ላይ ምን አይነት ፈተና ገጥሟቸው ጥንዶች እንዴት አለፉት? ቤተሰቦች ምን አይነት ፈተና ገጥሟቸው እንዴት አለፉት? ወጣቶች፣ ህፃናት ምን አይነት ፈተና ገጥሟቸው እንዴት አለፉት የሚለውን ነው ወደፊት የምናነሳው። ግን አሁን ስለ ፈተና የትምህርቴን መግቢያ ልስጣችሁ ብዬ ነው ይህን እያልኳችሁ ያለው። ሁለተኛው ፈተና ምንድን ነው ለሚለው በፍርሃት የተጠቀለለ ደስታ ነው። አስፈሪ ይመስላል፣ ውስጡ ግን ደስታ አለው። ለምሳሌ አንድ ሰው ስጦታ ሰጣችሁ፣ ብዙ ጊዜ እኛ ሀገር ላይ በብልጭልጭ ዕቃ ነው ስጦታ የሚጠቀለለው። እኛ ሀገር ላይ ብቻ አይደለም፣ የስጦታ ወረቀት የሚባሉ አሉ። በሌላውም ማለት ውስጡን አናየው። ወረቀቱ አይደለም ስጦታው፣ ወረቀቱ ማሸጊያው ነው። ስጦታ ውስጥ ነው ያለው። ለዚህ እኮ ነው የተለያየ ቦታ ስጦታ ሲሰጠን ህዝቡ ይከፈት ይላል፣ ሊያይቸኩሉ እና በጊዜው ይከፈታል። እና ወረቀቱ አይደለም ማለት ነው ስጦታው፣ የሆነ የተደበቀ ነገር ውስጡ አለ ማለት ነው። ፈተና ፍርሃት አለው ላዩ፣ አስፈሪ የሚመስል ነገር አለው ላዩ። ልብ አድርጉ። ላዩ ያስፈራል፣ ላዩ ተስፋ ሊያስቆርጥ ይችላል። ውስጡ ግን የከበረ እግዚአብሔር ነገር አለው። የከበረ እግዚአብሔር ነገር አለው። እዚህ ሮሜ 5:3-4 ላይ እንዲህ ይላል፣ ነገር ግን መከራ ትዕግስትን እንደሚያደርግ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ
እያወቅን በመከራችን ደግሞ እንመካለን ይላል ጳውሎስ። መከራችን ስለ ወንጌል የተቀበለው መከራ ነው። መከራችን ውጤት አለው ይላል። መፈተናችን ውጤት አለው ይላል። መፈተናችን ግቡ አይ ማለት አይደለም። መፈተናችን ግቡ ማልቀስ ብቻ አይደለም። ከለቅሶ ባሻገር፣ ከምሬቱ ባሻገር፣ ከሐዘኑ ባሻገር፣ ከስብራቱ ባሻገር ውጤት አለ ይላል። ውጤት አለ ይላል። ስለዚህ ላዩ ሲያዩት ፈተና ያስፈራል። ላዩ ሲያዩት ግን ደግሞ ውጤት አለው። ለዚህ ነው ሮሜ 5:3 ላይ ቅድም እንዳልኳችሁ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። ይኸውላችሁ በማንኛውም ሁኔታ ቅድም ደጋግሜ እንዳልኳችሁ ያለንበት ሁኔታ እግዚአብሔር ያውቃል። እግዚአብሔር ደግሞ ለኛ ማስተር ፕላን አለው። ባንተ ህይወት ላይ፣ ባንቺ ህይወት ላይ፣ ባንተ ትዳር ላይ ፕላን አለው እግዚአብሔር። ብቻ ቃሉን መስመሩን የቃሉን ሐዲድ ጠብቀን እንሂድ እንጂ በእኛ ላይ ፕላን አለው። ከእግዚአብሔር ፕላን ውጪ የሰይጣን ፕላን፣ የስጋና ደም ፕላን፣ የሰዎች ፕላን በእኛ ላይ አይፈጸምም። ግን እኛ ለእግዚአብሔር ፕላን ፈቃደኛ መሆን መቻል አለብን። ምክንያቱም እግዚአብሔር በእኛ ላይ ማስተር ፕላን ስላለው። ኤርምያስ 29:11 ላይ እንዲህ ይላል፣ ለእናንተ የማስባትን ሐሳብ እኔ አውቃለሁ ነው ያለው እግዚአብሔር። አያችሁ፣ እኔ አውቃለሁ። ስለዚህ ኑሯችንን ለእግዚአብሔር ሐሳብ ማሸነፍ አለብን፣ እንዲሸነፍ ማድረግ አለብን። ለእግዚአብሔር እቅዳችን እንዲሸነፍ ማድረግ አለብን። ፕሮግራማችን ለእግዚአብሔር ፕሮግራም እንዲሸነፍ ማድረግ አለብን። በፈተናችን ውስጥ ከእግዚአብሔር ጋር ለመቆማችን እርግጠኛ መሆን መቻል አለብን እንጂ በፈተናችን ውስጥ ከእግዚአብሔር ሐሳብ ጋር እንገናኛለን። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። እግዚአብሔር ለእኔና ለእናንተ ያሰባትን ሐሳብ ማንም አያስጥለው። ከዘመናት በፊት እግዚአብሔር እስከ ሕይወት ዘመንሽ ድረስ ቻርት አለው። ባንቺ ሕይወት ላይ፣ ባንቺ ትዳር ላይ፣ ባንቺ አገልግሎት ላይ፣ ባንተ ስራ ላይ፣ ባንተ ቢዝነስ ላይ፣ ባንተ አገልግሎት ላይ እግዚአብሔር ፕላን አለው፣ ማስተር ፕላን አለው። ይሄ ሂደት ግን ይሄ ጉዞ ግን ፈተና ሊኖርበት ይችላል። ፈተናውን ከእግዚአብሔር ጋር ከሆንክ ታሸንፈዋለህ። እግዚአብሔር ያየልህ ክብር ላይ ትደርሳለህ። ምክንያቱም እግዚአብሔር ለአንተ ያሰበው ሐሳብ ስላለ፣ እግዚአብሔር ለእኛ ያሰበው ሐሳብ ስላለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይልና ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። የእግዚአብሔር ሐሳብ ሰላም አለው። የእግዚአብሔር ሐሳብ ፍቅር አለው። የእግዚአብሔር ሐሳብ ደስታ አለው። ስለዚህ ፈተና ሲታይ በፍርሃት ቢጠቀለልም ውስጡ ግን የእግዚአብሔር ሐሳብ አለ። ውስጡ የእግዚአብሔር ሐሳብ አለ። አንዳንድ ጊዜ በጣም ፈራው። አንዳንዴ እግዚአብሔር ሆን ብሎ ሊያሳድገን ሲፈትነን አንዳንዶቻችን ምን በድይህ ነው፣ ምን አርግ ነው የምትለኝ ብለን ከእግዚአብሔር ጋር ከኔ ጭምር የሞገትኩበት ቀን አለ። ምን አርግ ነው የምትለኝ? ምን ልሁንልህ? ወይ ውሰደኝ ምንልበት እኮ ጊዜ አለ። ግን ደግሞ እግዚአብሔር እኛን ሊበድለን ሳይሆን፣ እኛን ሊበቀለን ሳይሆን፣ እኛን ሊያሰቃየን ሳይሆን ለእኛ ክብር ይዞ ነው እግዚአብሔር የሚመጣው። ስለዚህ ትዕግስት ይጠይቃል። ከእግዚአብሔር ጋር መመላለስ ትዕግስት ይጠይቃል እንጂ እያንዳንዱ ሰው የሚጋፈጠው ፈተና አለ። እያንዳንዱ የመጽሐፍ ቅዱስ ባለታሪኮች የተጋፈጧቸው ፈተናዎች አሉ። እነሱ ፈተናን ከተጋፈጡ ዋይኖት እኛም አንጋፈጠው። እነሱ ፈተና ሲጋፈጡ እግዚአብሔር ክብር እንደሰጣቸው፣ እግዚአብሔር እንዳከበራቸው፣ እግዚአብሔር ቅባት እንደጨመረላቸው፣ እግዚአብሔር ሞገስ እንደጨመረላቸው ላንተም ለኔም ላንቺም እንዲህ አይነቱን ክብር እንዲህ አይነቱን ቸርነት እግዚአብሔር ያስባል። ሶስተኛው ፈተና ምንድነው ለሚለው የበረከታችን መዳረሻ ድልድይ ነው። የደስታችን መዳረሻ ድልድይ ነው። የመጨረሻው ኬላ ነው። እግዚአብሔር ክብር ውስጥ ሊጨምረን ሲል፣ ደስታ ውስጥ ሊጨምረን ሲል፣ ቅባት ውስጥ ሊጨምረን ሲል፣ ወደ ተሻለ ነገር ሊያሻግረን ሲል ፈተና አለ። እዛች ድልድይ ላይ ላለመዘናጋት መሞከር ነው። ሮሜ 8:28 ላይ እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እንደገናም ያዕቆብ 1:12 ላይ በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና ይላል። ስለዚህ በፈተና መጽናት ትልቅ ነገር ነው። ምክንያቱም የሕይወትን አክሊል አለው። የሕይወት አክሊል አለው። ምንጊዜም ፈተና ካለ ድል አለ። ድል አለ። መጽሐፍ ቅዱስ እንዳልኳችሁ በፈተና ውስጥ ባለፉ ሰዎች ታሪክ የተሞላ መጽሐፍ ነው።
በጣም ታላላቅ የተባሉ ሰዎች በታላላቅ ፈተና ውስጥ አልፈዋል። በጣም ከፍተኛ ጥሪ ያላቸው ሰዎች ለምሳሌ ዮሴፍን ስንወስድ ከሌሎቹ ወንድሞች ይልቅ እግዚአብሔር ጠርቶታል፣ እግዚአብሔር አክብሮታል፣ ይሄንን አይቷል። ግን ፈተናው በወንድሞቹ ከመወርወር ነው የጀመረው። በጣም ይገርማል። እግዚአብሔር እኮ ተናግሮታል። ግን በዛ ውስጥ የሚገርማችሁ የጎላ ማጉረምረም ሲያጉረመርም ዮሴፍን አንመለከተው። ዮሴፍ ትገዛለህ ነው የተባለው፣ ከፍ ትላለህ ነው የተባለው፣ በእነሱ ላይ ከፍ ትላለህ ነው የተባለው። ግን ወንድሞቹ አንስተው ነው የወረወሩት። ዮሴፍ ትገዛለህ ተብሎ በወንድሞቹ ነው የተሸጠው ለሚዲያማውያን ነጋዴዎች። ልብ አድርጉ። ዮሴፍ በጀትን ሁሉ ታዛለህ ነው የተባለው፣ ግን በማይረባ ብር ነው የተሸጠው። ልብ አድርጉ። ዮሴፍ በእውነት ትፈርዳለህ ነው የተባለው፣ ግን በጲጢፋራ ቤት ገብቶ ደግሞ በሐሰት ተከሷል። በጣም ይገርማቸዋል። ይሄ እያንዳንዱ ስቴፕ ዮሴፍን ወደ ተስፋው ፍጻሜ ያደርሰው ነበር። ወገኖቼ የተስፋችን ፍጻሜ ላይ ለመድረስ ያለው መንገድ አልጋ ባልጋ አይደለም። ፈተና አለ። የመጽሐፍ ቅዱስ ባለታሪኮችን በሙሉ ስንመለከት መንገዳቸው፣ ጉዟቸው በፈተና የተሞላ ነው። በፈተና የተሞላ ነው። እና ዮሴፍ ካላግባብ ተከሶ እስር ቤት ገባ። ዮሴፍ በእውነት ትፈርዳለህ እኮ ነው የተባለው። ግን ዮሴፍ በእውነት ትፈርዳለህ የሚል የተስፋ ቃል ኖሮት በሐሰት ተከሰሰ። የሚያይገናኝ እኮ ነው፣ የዛ ተቃራኒ። ልብ አድርጉ። ዮሴፍ ትገዛለህ ሲባል ተሸጠ በወንድሞቹ። አያችሁ፣ በእውነት ትፈርዳለህ ተብሎ ነው የተስፋ ቃሉ፣ በሐሰት ተከሰሰ። ልብ አድርጉ። ዮሴፍ የታሰሩትን ነፃ ታወጣለህ ነው የተባለው፣ እስር ቤት ገባ። ይሄ ሁሉ ነገር ወደ ስቴፕ ነው። ለምሳሌ ዮሴፍ ወንድሞቹ ሲወረውሩት ወደ ጉድጓድ፣ ጉድጓድ ለኛ አይምሮ ነው፣ ለእግዚአብሔር ግን ከፍታ ነው። አንዳንድ ጉድጓዶች አይምሮአችን ነው ጉድጓድ የሚለው እንጂ እግዚአብሔር ግን ወደ ከፍታ ወደ ተስፋ ነው ያስጠጋል። አንዳንድ መገፋት ወደ ተስፋ ነው የሚያስጠጋ። ለዚህ ቆና አንዳንድ ሰዎች የገፏቸውን ሰዎች ቴንኪው የሚሉ ሰዎች ገጥሞኝ ያውቃል። እኔም ቴንኪው ብዬ አውቃለሁ። በአንዳንድ ነገሮች ተገፍቼ ጌታ ይባርካቸው፣ ያኔ ባይገፉ ይኖር እኮ እዚህ እግዚአብሔር ክብር ውስጥ አልገባም ነበር እላለሁ። እግዚአብሔር አንዳንድ ጊዜ ገፍታሪ ሁሉ ያዘጋጅላል፣ ወደ ሐሳቡ ሲወስድ ማለት ነው። ተመልከቱ። አሁን የዮናስን ታሪክ ብንመለከት ለነነዌ መልእክት ሰጥቶታል እግዚአብሔር። ዮናስ እግዚአብሔር የሚናገረው ሰው ነው። የእግዚአብሔርን ድምፅ የሰማ ሰው ነው። ከእግዚአብሔር ምሪት የተቀበለ ሰው ነው። ግን እኮ መጨረሻ ላይ ከመርከቡ ላይ ወረወሩት፣ እጅና እግሩን ይዘው። ግራ የገባቸው እኮ ናቸው የወረወሩት። የነሱ ትልቁ ዓላማ መርከቡ ጸጥ ማለት ነው። እንደ ዮናስ ምሪት ያላቸው አይደሉም። አንስተው ግን ወደ ባህሩ ወረወሩት። ስለዚህ ወርዋሪዎቹ እግዚአብሔርን አይሰሙም፣ ተወርዋሪው ግን የእግዚአብሔር ሰው ነው። እና መወርወር ለሰው አይምሮ ነው መወርወር፣ ለእግዚአብሔር ግን ከፍታ ነው። አንዳንድ መወርወሮች ለኛ ነው መወርወር የሚሆኑት። ይሄ አይምሮ ነው። ይሄ አይምሮ ብዙ ጊዜ የሚተረጎምበት አተረጓጎምና ይሄኛው መንፈሳዊ አይን ደግሞ የሚያይበት እይታ ሌላ ነው። ዮናስ ተወርውሮ አሳ ነባሪ ሆድ ውስጥ ገባ። ልብ አድርጉ። በመሰረቱ የሰው ልጅ አሳን ይበላል እንጂ አሳ ሰውን በልቶት አያውቅም። ይገርማል። ስለዚህ ዮናስ እኮ እንደ ዘመኑ አገልጋዮች ቢሆን ኖሮ እስቲ አሳ ኮተሌት እስቲ እንትን እያለ ትልቅ 5 ስታር ሆቴል ገብቶ አዞ ነበር መብላት ያለበት። ግን በአሳ ተበላ። መበላት ለሰው ነው፣ ለእግዚአብሔር ግን ማሻገር ነው። የእግዚአብሔር ዓላማ መልእክቱ ወደ ነነዌ መድረሱ ነው። ከዛ በኋላ ዮናስ ሲሄድ ታያላችሁ። ልብ አድርጉ። ይሄ ትልቅ ፈተና ነው ለሱ። አንዳንድ ጊዜ የሚያጠፉ የሚመስሉ ፈተናዎች አሉ። ዳንኤልን ተመልከቱ። መወርወር ለዳንኤል ነው፣ መወርወር ለንጉሱ ነው፣ መወርወር ለሰው አይምሮ ነው። ዳንኤል ግን ማረፊያ ነው ያረፈው። አንበሳ ጀርባ ላይ ነው ተኝቶ ያደረው። ልብ አድርጉ። እዛ ጉድጓድ ውስጥ ገብቶ የሚወጣ የለም። ትልቅ ፈተና ነው። በጣም ትልቅ ፈተና ነው ይሄ። እኔ ዳንኤል እንዴት እንዳደረ ሳስብ አይደለም አንበሳ ጀርባ ላይ ተኝቼ አንሶላ ያልተመቸኝ ጊዜ እንዴት እንቅልፌ በትንሹ እንደሚጠፋ ሳስበው በጣም ይገርመኛል። እኔ ዳንኤል ግን እኔ ጻፈው አልጻፈውም እንጂ እንደዛን ቀን አንቀላፍቶ ማያውቅም። አንበሶቹ ሳይረባቸው ቀርቶ አይደለም፣ ምራቃቸውን እየዋጡ እንዳይበሉ ጎሮሯቸው ተቆለፈ። ለምን? ዳንኤል አምላክ አለው። አምላክ የሌላቸው ሰዎች እዛ ጉድጓድ ውስጥ ገብተው አጥንታቸውም አልቀረም ሲበሉ።
ዳንኤል ግን ጉድጓድ ውስጥ ሲገባ አምላኩ አብሮታል። ይኸውልህ ፈተናው ስትገባ አምላክ አብሮሃል። ይኸው ዮሴፍ ወንድሞቹ ሲወረውሩት ወንድሞቹ ወረወር ነው አሉ እንጂ እግዚአብሔር አብሮአለ። ቀድሞ ጉድጓድ ውስጥ ተገኝቷል እግዚአብሔር። ይኸውልህ አሁን ያለህበትን ሁኔታ ማን ያውቃል? እግዚአብሔር ያውቃል። ከዛ በኋላ ዳንኤል ግን ከፈተናው በኋላ በንጉሱ ትእዛዝ ሲወጣ ሰርኩላር ሲበተን እናያለን። ይሄን መመሪያ የሰማ ሁሉ የዳንኤልን አምላክ ባያመልክ ከዚህ በኋላ ይጣላኛል ብሎ ንጉሱ አዋጅ ተገለበጠ። አያችሁ? እና ከፈተናው በኋላ ትልቅ ድል አለ። ከፈተናው በኋላ የአዋጅ መገልበጥ አለ። ግን አንዳንድ ፈተናዎች እንደው የሚገርማችሁ ነገር ምናልፋቸው አይመስልም። በዚህ ዘመን ቢሆን አይደለም አንበሳ ጉድጓድ ውስጥ የሆነች ኮንተን ቢል ኑዛዜ ውስጥ ሊገባ ይችላል ሰው። ግን እግዚአብሔር ያንን ያሻግራል። ስለዚህ ፈተና ወደ ቀጣዩ ምዕራፍ የምንሻገርበት ነው። ፈተና የበረከታችን መዳረሻ ድልድይ ነው። ፈተና የተስፋ ቃላችን መዳረሻ ድልድይ ነው። ፈተና አሁን በፈተና ውስጥ ያላችሁ ሰዎች አይዟችሁ። አሁን በፈተና ውስጥ ያላችሁ ቤተሰቦች፣ አሁን በፈተና ውስጥ ያላችሁ ጥንዶች፣ አንዳንዶቻችሁ የኢኮኖሚ ፈተና፣ አንዳንዶቻችሁ ደግሞ የጤና ፈተና፣ አንዳንዶቻችሁ ሰላም የማጣት ፈተና፣ አንዳንዶቻችሁ የጭቅጭቅ ፈተና፣ አንዳንዶቻችሁ የተለያዩ ፈተናዎችን የተጋፈጣችሁ ሰዎች አይዟችሁ። እናንተ መጠንቀቅ ያለባችሁ በዚህ ውስጥ እግዚአብሔርን እንዳትበድሉ ነው። በዚህ ፈተናችሁ ውስጥ ከእግዚአብሔር ጋር ከቆማችሁ ወደ ድላችሁ ትገባላችሁ። ነጋችሁ ከፊታችሁ አለ። የሚከፈት መጋረጃ አለ። ስለዚህ በቤተሰብ ህይወታችሁ ፈተና የገጠማችሁ ሰዎች በተለይ ይሄ ኮርስ ይሄ ትምህርት በጣም ብዙ አቅም እንደሚያስታጥቃችሁ በጣም እርግጠኛ ነኝ። በተለይ በክፍል 2ም ሌሎች ደግሞ በፈተና ውስጥ ያሉ ሰዎችን እናይና ከዛ በኋላ ደግሞ የተፈተኑ ቤተሰቦች እነማን ናቸው? እንዴት አለፉት? በልጆቻቸው የተፈተኑ፣ በሚስታቸው የተፈተኑ፣ በባላቸው የተፈተኑ እነማን ናቸው? ስለዚህ ይሄ ትምህርት ለባሎች አቅም ያስታጥቃል፣ ለሚስቶች አቅም ያስታጥቃል። ፈተናው ስላሉ ሚስቶች፣ ፈተናው ስላሉ ባል፣ ፈተናው ስላሉ ልጆችም ደግሞ አቅም ያስታጥቃል። ላላገቡ ሰዎችም አቅም ያስታጥቃል። ለጮኛሞችም ደግሞ አቅም ያስታጥቃል። ስለዚህ የፕሮግራሙን ቀን በናፍቆት ጠብቁ። እስከዛ እየጸለያችሁ ጠብቁኝ። በክፍል 2 እንደገና መለሳለሁ። ለዛሬው ይብቃን። እግዚአብሔር ይባርካችሁ። ወዳችኋለሁ። ባባይ